ዛሬ ሚያዝያ 18 ቀን አመታዊ በዓላቸው የሚከበርላቸው ቅዱሳን ብዙ አሉ። ከነሱ መካከል የቅዱስ ሱስንዮስ አገልጋይ ቅዱስ አውሳቢዮስ እንዲሁም የአባቢሶ ታናሽ ወንድም አባ ጴጥሮስ በሰማዕትነት ያረፉበት ዕለት ነውና ከሰማዕታቱ ረድኤት በረከት ያሳትፈን። ከዚህ በተጨማሪ እንግዲህ የዛሬዋ ቅዳሜ የትንሣኤ 6ኛዋ ቀን ቅዱሳት አንስት ተብላ ትጠራለች። መታሰቢያነቷም ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀሉን ተሸክሞ በዞረባቸው ጎዳናዎች ሁሉ እያለቀሱና ከመከራ የተሳተፉ ሁሉ በኋላም በእግረ መስቀሉ ስር ከተገኙት 5 ልኡካን መካከል 4ቱን ቁጥር የሚይዙት ሴቶች በመሆናቸው ለነዚህ ቅዱሳን ሴቶች ነው። ዓርብ ዕለት በለቅሶና በዋይታ ወደ ጎልጎታ ለሸኙት፣ በኋላም የትንሣኤ ዕለት በሌሊት መቃብሩ ጋር አበባና ሽቶ ይዘው ለገሰገሱት፣ በኋላም ከሁሉም አስቀድሞ ትንሣኤውን ለገለጠላቸው ለመቅደላዊት ማርያም፣ የታናሹ ያዕቆብና የዮሳ እናት ማርያም፣ የዘብዴዎስ የልጆቹ እናት ሰሎሜ ለነዚህ ለቅዱሳን ነው። ስለ ቅዱሳት አንስት ይህን ያክል ካልኳችሁ እስኪ አሁን ደግሞ ወደ ቀጣዩ ዝግጅታችን እናቅና። ቀጣዩ ዝግጅታችን የሚሆነው የኔውሎ ነው። ተከታትለን እንመለስ። ስሜ ቢታናጊት ይባላል። ዛሬ የኔኖሩ አብረን እንራለን። አብራችሁ ይባሉ። እንግዲህ ቅድም እንደነገርኳችሁ ስሜ ቢታናጊት ይባላል። እድሜ 17 ነው። 11ኛ ክፍል ተማሪ ነኝ። የምማረው አቡነ ጎርጎርዮስ ትምህርት ቤት ነው። እንግዲህ በጧት እንደተነሳው የመጀመሪያ አማራገው ነገር ቢሆን ጸሎት ነው። ለቤተሰቤ የመጀመሪያ ልጅ ነኝ። ከኔ በታች ደግሞ አንድ እህት አለች። በጣም ነው የምንቀራረበው ማለት ልክ እንደ ጓደኛ ሆኖ ግን ደግሞ አከብራታለሁ። ልክ እንደ እናቴ እንደ ወላጅ አከብራታለሁ። ከዛ ደግሞ እንደ ጓደኛ ደግሞ አማከራታለሁ። እሷም እንደዛው ነው የምትቀርበኝ። ከሌሎችም ጋር ከእህቴም ጋር እህቴንም እንደ ታላቅነቴ ቆጣታለሁ። ከዛ በተጨማሪ ግን አብዛኛውን ነገር የምታማከረኝ ለኔ ነው። እኔም ለማማከራት በእድሜዋ የሚሆኑ ነገሮች ካሉ ማማከራት እሷን ነው። ከዛ ውጪ ሆነን ደግሞ ለእናቴ አማከራታለሁ። ጧት ያው ከሰኞስ ጋር በተማሪ ስለሆንኩኝ በጧት ነው የምንዳው። ጾም ሲሆን ቁርስ የለም። ጾም ካልሆነ ደግሞ ቁርሴን በልቼ ወደ ቦርሳዬን ተተካከለውን ይዤ ነው የምወጣው። ከዛ ያው የቀኑ ሙሉ ውሎ ትምህርት ቤት ነው የሚሆነው። ከዛ ከትምህርት ቤት ከተመለስኩኝ በኋላ ደግሞ እንደገባሁኝ ልብሴን ቀያይሬ ትንሽ ካረፍኩኝ በኋላ ትንሽ ስራ ግዛለሁ። ከቤት ስራዎች መካከል ማድረግ የሚያስደስተኝ ቤት ማጽዳት ነው። ግን ያው እቃ ማጠብ ስላለብኝ ለስራ ለማገዝናቴ ከትምህርት ቤት ስመለስ ብዙ ጥናት ከሌለብኝ አብዛኛውን ጊዜ እቃ አጥባለሁ። አብዛኛውን እንግዲህ በሊድም ያላችሁ ልጆች ተማሪዎች ነን እና ከትምህርታችን ጎን ለጎን ቤተሰቦቻችንን በአንዳንድ ነገር ከባባድ ነገር ባይሆንም ትንሽ ነገር በማድረግ ማገዝ ይኖርብናል። ትምህርት ላይ እንግዲህ ምንም ሰራለሁኝ የምችለውን ያክል ሞክራለሁ። ከዛ ውጪም ባለው እንቅስቃሴዎች ውስጥ አብዛኛውን ጊዜ ነው ምንም ነገር ውስጥ አልገባም። ተምሬ ምናምን ብቻ ትንሽ ያው ጓደኞች ጋር ምናምን ጨዋታ ይኖራል። ከዛም በኋላ ነው ተምሬ ምናምን አንዳንድ ነገሮች ደግሞ ካሉ ከትምህርት ውጪ የሆኑ ያው ትምህርት ቤት ውስጥ ተሳትፎች ካሉ ደግሞ ብዙዎቹም ላይ ባይሆን ግን አንዳንዶቹ ላይ ኢንተረስት ያለኝ ላይ ይሳተፋሉ። አሁን ለምሳሌ እዛው ትምህርት ቤት ውስጥ የኪነ ጥበብ ክፍል የሚባል አለ። ራሱን የቻለ ኪነ ጥበብና የመዝሙር ክፍል የሚባል አለ። አቡነ ጎርጎርዮስ ስለሆነ
አንሱ ላይ አሁን እሳተፋለሁ ያው ሰንበት እሱ ላይ ስላለውኝ የነበረው እንደሱ አይነት ነገሮች ላይ እሳተፋለሁ እና አንዳንዴ ደግሞ ስፖርቶችም ላይ እሳተፋለሁ ቅዳሜና እሁድ ደግሞ ያው ቅዳሜ ረፍት ቀን ነው ከሌላው ጊዜ በተለየ ትንሽ አረፈድ አድርጌ ነው የምነሳው ከእንቅልፌ ከተነሳውኝም በኋላ በቤት ውስጥ የሚሰሩ ስራዎችን ካሉ ምናምን ሰራርቼ ቁርስም ያው ያኔ ረፍት ስለሆነ ራሴን የምንሰራው ለኔም ለህቴም ከሰራውኝ በኋላ ቁርስ ከበላን በኋላ ሰንበት ሰዓታችን ሲደርስ ወደ ሰንበት ሄደን እዛው ቆይተን ነው የምንመለሰው ማታ ማገለግልበት ደብር መንበረ ጸባዖት ቅድስት ሥላሴ ካቴድራል ሰንበት ትምህርት ቤት ነው እና እዛም ላይ ያልባለኛ አገልግሎት አሁን ማገለግልበት ክፍል ትምህርት ክፍል ነው ከዛ በተጨማሪ ደግሞ ኮርሶችን ወስዳለሁ ማለት ነው ታዳጊ ክፍል ስለሆንኩ አገልግሎት ላይ በመችል አቅም እሞክራለሁ በሁለቱም በኮርሱንም በመውሰድ ከዛም ውጪ ባሉት የአመት በዓላቶች መዝሙር ጥናት ላይ በመገኘት ከዛም ውጪ ደግሞ ያው በንዑስ ክፍል ትምህርት ክፍል ውስጥም በመሰራው ስራ በደንብ ነው የምሰራው በያስባለሁ ድሮ ልጅ ያለውኝ ግጥም ምናምን እሞክር ነበር ያው ፐርፌክት ባልሆንም ግን ከዛ በኋላ ግን አቆምኩኝ ነበር ከዛ በኋላ ሰንበት ከገባው በኋላ ነው ይሄን ነገር ያዳበርኩት ያው ዛ በመግባቴ ብዙ ነገር ተከፍቶልኛል ማለት የተደበቁ ታለንቶችን አግኝቻለሁ አንደኛ ይሄን ወግ እንደምጽፍ ምናምን አላቅም ነበር ከመግባቴ በፊት እዛ ከገባው በኋላ ቀስ በቀስ እያዳበርኩት የመጣሁት ነገር ሰንበት ተማሪ ባልሆን ኖሮ አንደኛ ወላጆቼን ማክበራውን አብዛኛው ጊዜ ሌሎች ኩዮቼን ሳያቸውና እኔን ሳየው ያለኝ ነገር ያስገርመኛል አንዳንዴ እና ሰንበት ትምህርት ቤት ባልገባ ኖሮ ይሄንን ባህሪ አላገኝም ነበር ሌላኛው ደግሞ ከቤተሰቦች ጋር ያለኝን ቅርርብም እንዲያድግ አድርጎልኛል ማለትም አክብሮታዊ ባለው መንገድ ማለት ነው ከዛም ውጪ ደግሞ የሌላ ማረግ የምችላቸው ከትምህርት ውጪ ሆኖ ማለት ልክ እንደቀደሙ እንደ ስነ ጽሁፍ አይነት ነገሮችን ከዛ እንደ መዝሙርም አይነት ነገሮችን እንዳይበት አድርጎኛል በሳምንት ውስጥ ማድረግ ከሚያስደስተኝ ነገሮች መካከል አንዱ ግቢ ማጽዳትና መንከባከብ ነው ውሃ በመጣች ጊዜ ማለትም በሳምንት 3 ቀን ምናምን በሚሆኑ ጊዜ ግቢውን አጸዳለሁ እንዲሁም ደግሞ አትክልቶቹን ውሃ በማጠጣት እንከባከባለሁ ስለዚህ ዛሬ አብረን እንከባከብ እዚህ ጋር አብዛኛው የሚገኙት ለምግብነት የሚውሉ ሲሆኑ እንዲሁም ለምግብነትና እንደ ጤና አዳም ምናምን ለበሽታ መከላከያ የሚሆኑ ናቸውና እነዚህ ከሌሎቹ በተለየ ንጽህናቸው ይጠበቃል እና አብዛኛው ጊዜ የጓሮ አትክልቶች ነው የምንጠቀመው ከውጪ አንገዛም ማለት ነው እዚህ ጋር ያሉትም ደግሞ ለምግብነት የሚውሉ ሲሆኑ ነገር ግን በቅርቡ የተተከሉ ስለሆኑ እንደነዛኞቹ ትንሽዬ እንክብካቤ ሳይሆን በደንብ እንክብካቤ ያስፈልጋቸዋልና በየቀኑ ነው የምንከባከባቸው እነዚህም በተመሳሳይ ለምግብነት የሚውሉቸው እንደ ቃሪያ ምናምን ያሉት ናቸው እዚህ ጋር የሚገኙት በአብዛኛው አብዛኛውን ጊዜ ካጠጣሁኝ በኋላ መሞከራቸው የምጽፋቸው ነገሮች ሲኖሩኝ እዚህ አካባቢው ወይ ኢንቫይሮመንቱ ደስ ስለሚል አንዳንዴ ቁጭ ብዬ እዚህ ጋር ጽፋለሁ አንዳንድ ስነ ጽሁፎች አብዛኛውን ጊዜ አካባቢው እንደዚህ ከተንከባከብኩኝ ምናምን በኋላ ያለው ነፋሻማ አየር ምናምን ደስ ስለሚለኝ እንዲሁም ደግሞ አንዳንዴ ወግ ለመጻፍ ምናምን ስለምሞክር ይሄን አካባቢ መርጧለሁ እናም አሁን ከጻፍኳቸው መካከል አንዱን ልጋብዛችሁ የወጉርስ ለምን ይሁን ቀኑ ጨላልሟል ጨረቃና ልጆቿ ከዋክብት ሰማዩን ከበው ምሽቱን አሸብርቀውታል ሁሉም ወደ አልጋው እየሄደ ነው እኔን ጨምሮ ወደ አልጌ ሄጄ ሰላም ማውሎ በሰላም እዚህ ለደረሰኝ አምላክ ምስጋናዬን አቅርቤ የክረምቱ ብርድ ያቀዘቀዘው አልጌ ውስጥ ገብቼ ጋደም አልኩ አይኔን ጨፍኜ እንቅልፌን ለመተኛት ተታገላለሁ ግን ደግሞ መልሼ ነቃለሁ አይምሮ ውስጥ የሚመላለሰው ጥያቄ ዛሬም አላስተኛለኝ በረጅሙ ተንፍሼ መልስ አገኘሁን ብዬ ጥያቄውን ማሰብ ጀመርኩ ለምን ይሆን አምላካችን አዳም ሲሳሳት ከገነት ከማባረሩ ይልቅ ይቅር ብሎ ታብሮት እንዲኖር አልፈቀደው
ለምን ይሆን ያ ሁሉ መከራ በራሱ ላይ እንዲደርስበት ፈቃደኛው ነው? ለምን ይሆን? በቃ ጥያቄው ሰላም ሊሰጠኝ አልቻለም። መልስ ሳጣ ተበሳጭቼ እንደውም በቃ አባዬን ጠይቋለሁ ብዬ ድጋሚ ተኛው። የንጋቷ ፀሐይ ከወትሮ የተሻለችውና ደመናውና ጨለማውን ገፋ ፈንድቃ ስትወጣ የወፎቹ ዝማሬና የንጋት ማብሰራ ዜማቸው ከእንቅልፍ ቀሰቀሰኝ። የወፎቹን ጫጫታ ሰማ ነቃ ብዬ ወዲያው ማታ ተበሳጭቼ የተኛውበት ጥያቄ ትዝ አለኝና ካልጋዬ ላይ ፈንጠር ብዬ ተነስቼ ወደ አባቴ ጋር ሄድኩ። አባቴን ባየኝ ጊዜ እንዴ ምን ነው በዚህ ሰዓት አለኝ። ባለመደብኝ ሰዓት መነሳት እያስገረመው ሰዓቱማ ገና ነው፣ ግን አባ አንድ ጥያቄ ሁሉ ወደ አእምሮዬ እየመጣ እያስቸገረኝ ስለሆነ እንድትመልስልኝ ፈልጌ ነበር አልኩት። አባቴም ለመመለስ ፈቃደኛ መሆኑን በጭንቅላቱ እንቅስቃሴ ጭምር ገለጸልኝ። ፈቃደኛ እንደሆነ ሳውቅ ዘወትር የሚያስጨንቀኝ ጥያቄ ጠየቅኩት። ጥያቄም ከሰማ በኋላ ትንሽ ፈገግ ብሎ መልሱን ስመጣ ነግርሻለሁ፣ እስከዛው ግን በደንብ አስቢበት ብሎኝ ተሰናብቶ ወደ ስራው ሄደ። ጥያቄ ባለመመለሱ ትንሽ ብናደድም እስኪመለስ መጠበቅ ስለነበረብኝ በዛውም ምላሹን እያሰላሰልኩ መጠበቄን ቀጠልኩ። ግን ደግሞ የትኛውንም ያህል ባስብ በቂ ሆነ መልስ ላገኝ አልቻልኩም። እግዚአብሔር እኮ ሁሉን ቻይ ነው። አዳምን ይቅር ማለት ለምን ይሆን ያቃተው? ሰማያትንና ምድርን የፈጠረ የዓለም መንግስታት ቢገለበጡ የማይችሉት የነገስታት ሁሉ ንጉስ የሆነው እንዴት ይችን ትንሽ ነገር ማድረግ ይሳናል? አይደለም ይቅር ማለት ይቅርና ታላላቅ ተአምራትን ያደርግ የለም እንዴ? ለምን ይሁን ይህን ማድረግ ያልፈለገው? ለምን ይሁን? እንግዲህ እነዚህን የመሳሰሉና ሌሎችም ሀሳቦች በመጡልኝ ጊዜ እዚህ ጋር ቁጭ ብዬ ወጎችን ጽፋለሁ ማለት ነው። እንዲሁም ኪነ ጥበብ ክፍል በነበርኩበት ሰዓትም አገልግሎቶች ሲኖሩ ለነዛ አገልግሎቶች የሚውል አይነት ወጎችንም ጽፋለሁ ማለት ነው። የመጽሐፍ ማንበብ እንዴ መጽሐፍ ማንበብ ወዳለሁ እና አብዛኛውን ጊዜ ማንበብ የምወደው ልቦለዶችን ነው። ከዛ ውጪ ደግሞ አንዳንድ ያው ሰዎች የሚያጉልኝ መንፈሳዊ መጽሐፍቶችን አነባለሁ። ከዛ በተጨማሪ ደግሞ ልቦለዶችን በጣም ነው የምወደው። መጽሐፎችን ሰዎች ይመርጡልኛል። እኔም ደግሞ በዘኔ የሰማኋቸው መጽሐፍ ነው አብዛኛው ማነበው። ጓደኞችም ሊነግሩኝ ይችላሉ። እንዲሁም ደግሞ ቤተሰቦችም እዚሁ ያሉ አብዛኞቹ የሚያነቡ ስለሆኑ እነሱም ከነገሩ መጽሐፍቶችን አብዛኛው የሚያነብኩት። እንግዲህ አብዛኞቹ የእድሜ ኩዮች ትምህርት ቤትም ሌላም ቦታ እንገናኛለን እና ከነሱ ትንሽ የሚለየው ያው እነሱ አብዛኛውን ጊዜ ዓለማዊ ነገር ላይ ነው የሚያዘወትሩት እና ሌላኛው ደግሞ ቤተክርስቲያን የሚሄዱት አብዛኞቹ እስከማውቀው ድረስ ወይ የዓመት በዓል የዓመት ነገር ሲሆን ወይ እሁድ ጠዋት ምናምን አንዳንዴ ላይሄዱም ይችላሉ እና ከስንት አንዴ ነው የሚሄዱት። አንዳንዴም ረስቶት ላይሄዱ ይችላሉ። እኔ ግን አሁን ሰንበት ትምህርት ቤት በመሆኔ ምክንያት ከቤተክርስቲያን አልጠፋም። አንደኛ ነገር ከቤተክርስቲያን እንዳርቅ አድርጎኛል። ሰንበት ተማሪ ባሉና እንደነሱ በሆን ኖሮ ሜቢ ከቤተክርስቲያን አርቅ ነበር እና የሆነ የባል ክርስቲያን የሚባለው አይነት አላ ልክ እንደዛ ነበር መሆኑ ብዬ ነው የማስበው። ከዛ በተጨማሪም ደግሞ ያው አሁን ላይ የኛ ትምህርት ቤት እንኳን ብዙ እንደዛ አይነት ተማሪ የለውም። አብዛኞቻችን ሰንበት ተማሪ ናቸው ወይ ደግሞ ሰንበት ተማሪ ባይሆኑም የሆነ ብቻ የቤተክርስቲያን አገልግሎት ውስጥ ያሉ ናቸው አብዛኞቹ። ከኛ ትምህርት ቤት ውጪ የሆኑ ልጆችን ሳይ ግን አብዛኞቹ ወደ ዓለማዊ ነገር የተጠጉ ናቸው ከመንፈሳዊ ይልቅና ከመንፈሳዊ በጣም የራቁ ናቸው እና የሚያደርጉት ነገር አንዳንዴ ከእድሜያቸውም በላይ የሆነ ነገር ነውና ከዛ ነገር እኔ እንደተጠበቅኩኝ ያስባሉ። አብዛኛውን ጊዜ ወደ ጥናት ከመሄድ በፊት መጀመሪያ በገና ነው የምንለማመደው። ድሮ ወደ ህፃን እያለን ማለት ነው 6ኛ ክፍል አካባቢ እያለን ትምህርት ቤታችን ውስጥ ስልጠና ይሰጠን ነበር በገና። ከዛም በኋላ ግን በኮሮናና በሌሎች ምክንያቶች ተቋርጦ ነበር። ስለዛም እንዳይጠፋብኝ ብዬ አሁን ቤት ውስጥ በመጽሐፍ በመታገዝ በራሴ ለማመዳለሁ ማለት ነው።
እንግዲህ የበገና ልምምዴን ከጨረስኩኝ በኋላ የበቀን ውስጥ ላይ የመጨረሻ ተግባሪ ወደሚሆነው ወደ ጥናቴ ደምሄደው ማለት ነው። አብዛኛውን ጊዜ ለጥናት የምመርጠው ሰዓት ሁሉም ሰው ከተኛ በኋላ ያለውን ሰዓት ነው። አብዛኛውን ተማሪዎች የሚመርጡት በጊዜ ተኝተው ለሊት ተነስተው የሚያጠኑት። እኔ ግን ያ ልምድ ብዙ ስለሌለኝ ሁሉም ከተኛ በኋላ ለሊት እስከ ለሊት ድረስ እስከምችለው ሰዓት ፈተና ኮኑን አንዳንዴ ሊነጋም ይችላል እንደዛ አድርጌ ነው የማጠናው። ከትምህርት አይነቶች ሞደው ኬሚስትሪ ነው። ይሄም የሆነበት ምክንያት ከ9ኛ ክፍል ጀምሮ ይዞኝ የመጣው አስተማሪ በመማር ማስተማሩም እንዲሁም ደግሞ ከተማሪ ጋር በነበረው ግንኙነት እጅግ በጣም አሪፍ ስለነበረ ትምህርቱን የበለጠው ወድጄው እንድማር አድርጎኛል። በተቃራኒ ግን መሆን የምፈልገው የህግ ባለሙያ ነው። ይሄም የሆነበት የራሴ ምክንያት አለኝ። ግን ደግሞ ሰዎች ብዙ ጊዜ እንዴት የናቹራል ተማሪ ሆነሽ የህግ ባለሙያ መሆን ትፈልጋለሽ የሚሉ ጥያቄዎች ያሰሱኛል። ይሄንንም ያመረኩበት ምክንያት ውጤቴን ሳይ 9ኛ እና 10ኛ ክፍል ውጤቶችን ሳያቸው ከሶሻሉ ይልቅ ወደ ናቹራሉ የበለጠ እንደምሰራ ስለሆነ የተረዳሁት ካሁኑ እንትን ህልሜን ከምቀጨው ናቹራልን ተምሬ ወደ ሶሻል ለመቀየር አስቤ ነው ይሄንን የመረጥኩት ማለት ነው። ጥናቴን ከጨረስኩ በኋላ ቀጥታ ወደ መኝታ የምሄደው ይሄኛው የመጨረሻ ስራዬ ነው ማለት ነው። ከቀኑ ላይ አሁን ቀን ከታትቼ ወደ መኝታ የምሄደው ማለት ነው። ተመልካቾቻችን ከዝግጅቱ ተመልሰናል። በዝግጅቱ ስለተሳተፉ ሁሉ እግዚአብሔር አምላክ ቃሉን ያሰማልን።